አረት ሄዱ ያንሽ የካሌብ አስተማሚና የቲና ተማሚ መሆን አረበሸሽም? ምንም አይደል ቶቴ። እኔና አንቺ እኮ ጓደኛ ማቾች ነን። ከሚከብደኝ ድረስ ልቤ ውስጥ ገብታለች። በጣም ታድላለች። ጓደኛዬ ነው፣ ተመስገን ይባላል። ተዋውቁ። እንግዲህ በጣም የሚገርም ነገር ተፈጥሯል ማለት ነው። እሱም እንግዲህ ቲና ነች። ቲና አልታመመችም፣ ምንም የሆነችው ነገር የላትም። ነገር ግን ታመም ያለው በሚል እንግዲህ በማስመሰል ማለት ነው እኔ እንዳልተገጨች ነው አሁን ላይ እየወጣ ያሉት ነገሮች የሚያሳየው። ስለዚህ እውነቱንም ለመናገር መኪናው እሷ አጠገብ ገና ሳይደርስ ነው መታኝ ብላ የወደቀችው ራሱ ማለት ግልጽ ነገር ነው። ስለዚህ አሁን ላይ እንግዲህ ያስመሰለችው ቲና እቅዷ ተጋልጦባታል። ምክንያቱም አባባ እንደሚታወቀው ካሜራ አድርገዋል በቤቱ ሁሉ። ስለዚህ አሁን ላይ ትሁት ሰው አፍቃሪ ጋር ማለት ነው ከተመስገን ጋር አውርታለች። እኔ ምን እንደማረጋቸው ነው ያውቃለሁ፣ ግን እንዴት ነው ድራማ የተሳክቶልኛል ወይስ እንዴት አየው እያለች እንግዲህ ከሱ ጋር ትነጋገራለች ማለት ነው። እናም ይህንን ሁሉ ደግሞ አባባ ሌላ ክላሱ ነው ሰምተዋል። በጣም ነው የሚያሳፍረው። ሰውየው በነገራችን ላይ አሁን ላይ ካሌብ የነቃበት ካሌብ ያወቀበት አልመሰለውም። ልክ ካሌብ እንደማያውቅ ሆኖ ነው ለትሁት እንዳላትም ትሁቴ አሁን ላይ እኛም እንደሱ ብልጥ መሆን አለብን። ሰውየው እኮ ይሄ ነው ስትለው ይሄ ነው ችግር የለውም እሱ እንደሚያስመስለው እኛም ማስመሰል እንችላለን። ይሄንን ነገር ለኔ ተዩ፣ እኔ ምንም እንዳልነገርሽኝ ምንም እንዳላወቀ ሆኜ እፋለመዋለሁ ብሎ እንደነበረው አሁን ላይ እየተፋለመው ይገኛል ማለት ነው። ይሄም እንግዲህ መጀመሪያው ምንድነው ኤዱ በጣም ነው የደነገጠችው፣ እንዴት የሰውዬ ጋብሮ ይሆናል ብላ እና በስተመጨረሻ ምን ተፈጠረ የሚለውን የምናወራ ይሆናል። ሰላም ሰላም ወዶች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮስ ጀምሮ በላይክ ጀምሮ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁኝ ቆዩ እስከ ፍጻሜው። እና ዛሬ እንግዲህ የተፈጠሩት ብዙ ነገሮች አሉ። ከነሱም ውጭ እንግዲህ ከነሱም ውስጥ ማለት ነው ወይዘሮ ቲና በማስመሰል ያው ከዚህም በፊት እንደሚታወቀው በተለያየ ነገር በማስመሰል አንደኛ ነች። አሁንም ያንኑ ድራማዋን ቀጥላለች ማለት ነው። አቶ ተመስገንም እየተነቃበት የታወቀበት አልመሰለውም። ያው አስፈራርቷታል። ትሁት ደግሞ ስላስፈራራት ለማንም አትናገርም ብሎ ስላሰበ እንግዲህ ትሁትን እያሰቃያት ነው ማለት ነው። ልብሷን ወስዷለኝ። ልብሷን ከመውሰዱ በፊት ደግሞ ወረቀቱ ከኔ ውጪ ለማንም ልትሆኚ አይገባም፣ አንቺ የኔና የኔ ብቻ ነሽ የሚለው ወረቀት ጋር ደግሞ ጭራሹንም የሆነ ሽጉጥ እንትን ቢላ ነገር አድርጎበታል። ያን ያደረገው ምን ለማድረግ ነው እንግዲህ ምንሽን ካልሰማሽ በዚህ ነው ማርደሽ አይነት ነገር ነው። በጣም ነው የሚያሳፍረው። እና እንግዲህ ይህንን ሁሉ ያየው ካሌብም ችግር የለውም ለኔ ተይብላን። አሁን ላይ ካሌብ እንደው እንዳለው ይወጣዋል ብላችሁ ታስባላችሁ? ይህንን ሰውዬ ሲያሸንፈው ይሆን? እስኪ እናንተ ምን ትላላችሁ? እንግዲህ ተመስገን የሚስት ጉዳይ እንዴት ሆነ? ሚስት ማለት ያው የተገናኘንበት ነገር መቼስ ወዳጅነታችን ቢጠነክር መልካም ነው። በእርግጥ ግን ደግሞ ሚስትህን ልትፈታ እንደሆነና እንዳግዘ ነግራይ ነበረ ይለዋል። አዎ ግን አንተ እንዴት ነው በህይወት ትዳር እንዴት ነው ሲለው ጊዜ አይ ህዝብ እየተፋታ ነው ምንሆን አሁን እኮ ብታይ ሁሉም መፋታት ነው ስራው፣ ሁሉ እየተፋታ እኔ እንዴት አገባለሁ ብሏል። እንግዲህ ይሄ ሁላ ነገር ሲሆን ግን አባባ በዚህ ጉዳይ ላይ የሚያውቀው ነገር የለም፣ ዳኒም የለም። አሁን ላይ ካሌብ ብቻውን እንግዲህ ከዚህ ሰውዬ ጋር እየተፋለመ ነው። ይሄ ሰውዬ ደግሞ በጣም ከባድ ሰው እንደሆነ ደጋግማ ትሁቴ ነግራናለች። መናገር ብቻ አይደለም ብዙ ነገር ነው። ማለትም እንግዲህ ትሁት ምንድነው ያለችው በዚህ ሰውዬ ጉዳይ ማለት ነው? ይሄ እኮ ጅብ ነው፣ ይሄ እኮ አውሬ ነው፣ ይሄ እኮ ሰይጣን ነው ሰው እንዳይመስል ብላው ነበረ ለካሌብ ማለት ነው። እና አሁን እንግዲህ ካሌብ ከኋላው ነው ለማጥቃት እያሰበ ነው የሚገኘው ማለት ነው። እንግዲህ ካሌብ ያሰበው ሀሳብ አሪፍ ነው ብዬ ነው የማስበው እኔ እንደግል ማለት ነው። ማለትም አንዳንዴ የሚዋጋችሁ የሚፋለማችሁ ሰው ሲመጣ በሲስተም ነው ልታሸንፉት የምትችሉት። አሁን ላይ ሰውዬን በፊት ለፊት ብቻ ቢሆን የሚያሸንፈው ማን ነበረ? ያነ ሰማይ ሰበር የሚያክለው ሰውዬ ማሸነፍ ይችል ነበረ። ግን በፊት ለፊት ብቻ አይደለም ሰው ልናሸንፍ የምንችለው፣ አንዳንዴ በሲስተምም ነው። እና እስኪ ምን ሊሆን ይችላል ብላችሁ ታስባላችሁ? እንግዲህ በጣም የሚያሳዝነው ግን የትሁቴንም ልብስ ወስዶባታለኝ። ትሁት ታዲያ ልብሱን ሲወስድ ስታይ አልቅሳለች። በጣም አልነካትም፣ ምንም አላረጋትም። እንደውም ፈጣሪ ይመስገን ሳይመታኝ ሳይነካኝ ሄደ ነው ልትል የሚገባ የነበረው። ግን ልብሱን ሲወስድ
ያለቀሰችውን ለምን ይሆን? ልብሷንስ ለምን ይጠቀመው ይሆን? ለመጥፎ ነገር ይጠቀመው ይሆን? ወይስ እዛ ውስጥ እንግዲህ እያሸተተ ነበረ ማለትም እንትኗ ጠረኗ ናፈቀኝ ብሎ ማለት ነው። ስለዚህ አሁን ላይ እውነት ለጠረኗ ነው ወስዶት ሊሆን የሚችለው ወይስ ካልን ከባድ ነው ማለት ልብስ ለብዙ ነገር ይወሰዳል በጣም ከባድ ስለሆነ እና እንግዲህ ካሌብ በነገራችን ላይ ማለት ነው ካሌብ አሁን በሲስተም እንደዚህ ከሄደ ማለት ነው ተመስገንን ወደ ራሱ እያቀረበው እሱ ምንም ነገር እንደማያውቀው ነው። ከተመስገን ጋር ከቀጠለ ካሌብ ይጎዳዋለኝ ተመስገንን። ምክንያቱም ተመስገን እንዳልኳችሁ ጉልበተኛ ነገር ነው። በጉልበትማ ቢሆን እኮ ያ ሰማይ ሰበር ሰውዬ እኮ ይዞት ከመያዝም ባለፈ አስሮት ሁላ ነበረ። በእንደዚህ በኃይለኝነት እንደዚህ አይነት ሰዎችን አይቻልም። እንደዚህ አይነት ሰዎችን በሲስተም ነው ልንጎዳ የምንችለው መጉዳት ካለብን ማለት ነው። እና እንግዲህ ተመስገን እዛ ቤት ድረስ የገባው ሪስክ ወስዶ ለምንድን ነው? ከህይወቴ በላይ ከራሴ በላይ ነው የምወዳት። በሀገሩ እኮ በቃ ማንም ነው የሚመኛትኝ። በጣም ደስ የምትል ሴት ናትኝ። እኔ የማፈቅራት በእኔ ልብ ውስጥ ያለችው የኔ ንግስት ትለያለች። ከማንም አትወዳደርም። የኔ ንግስት ልዩ ነች እያለ ነበረ ማለት ነው ተመስገን። ታዲያ እንግዲህ ተመስገን ይህንን ካለ ካሌብ ደግሞ እነሱ ቤት ተቀጥራ እንደምትሰራ እንጂ ስለ ትሁት ምንነት ማንነት አያውቅም እና አሁን ላይ ተመስገንን መቅረቡ ለትሁት የማንነት ጥያቄ ትሁት ማናት? ትሁት ለምን እዚህ ቤት ገብታ ሰራች? ትሁት እውነት ተቸግራ ነው ወይ የሚለውን እንዲያውቅ ሞር ረድቶታል ማለት ነው። ስለዚህ ይሄ ሰው ስላሳደዳት ነው እንጂ ለካ ትሁት የተከበረች ልጅ ናትኝ። በእርግጥ ከዚህ በፊትም አባባ ነግረውታል። እንደውች ልጅ እኛ ቤት ተቀጥራ ከመስራት ውጭ ምን ይጎላታል? ምን ያንሳታል ሚስት ብትሆን ብለውት ነበረ ማለት ነው አባባ። እና አሁን ላይ ካሌብ ሞር ደግሞ ፍቅሯ ጨምሮበታል ማለት ነው። ታዲያ እንግዲህ የምትወዳት ሴት ታዲያ ለአንተ ምን አይነት ቦታ ነው ያላት ሲለውም እኔ በጣም ወዳታለሁ፣ እሷ ደግሞ እኔ ከምወዳት እጥፍ ጨምራ ትጠላኛለች ብሏል። በጣም ይገርማል የፍቅር ጉዳይ። እና በጣም የሚገርመው እንግዲህ ተመስገን ወደ ቤት ሲገባ ቲና በጣም ነበረ የደነገጠችው። ለዛም የደነገጥሽ ትመስያለሽ ብሏታም ባላወቅ ለምን በነገራችን ላይ ሲጀመር እኮ ሰውየው ማለት ነው ተመስገን ቲና አባባና ትሁት ወደ ሆስፒታል የሄዱ ጊዜ ማለት ነው ቲና ታማ ወደ ሆስፒታል አባባና ትሁት ሲሄዱ ኤዱ በጣም ነበረ የደነገጠችው። በተቃራኒው ደግሞ ቲና ተደስታለች እሱ ስለመጣ ማለት ነው። ምን ልትማከር ነው? አብረን የሆነ ነገር እናደርግ ልትል እንደሆነ ግልጽ ነው። ምን እናደርግ ለማለት ነው ቲና ያን ያክል የተፍለቀለቀችው እሱን ስታይ ብላ እያጉረመረመችም እየሳቀችባቸውም ነገር ነበረ። ስለዚህ አሁን ላይ ቲና ምን ልታደርግ ትችላለች? ከሱ ጋር ሆና አንድ ላይ ሆና እሷ ቤት ስለምትቆይ እሷ ቤት ላይ ስላለች ሲወጡ ሲገቡ የተለያዩ ኢንፎርሜሽንን ንገሪ ነው የሚላት። መቼስ ኢንፎርሜሽኖቹን ንገሪኝ፣ ምን እንደተካሄደ በዚህ ቤት ውስጥ ንገሪ ነው የሚላት። እሷም እንዳላመማትና ምንም እንዳልሆነች እያስመሰለችም ጭምር እንደሆነ ትነግረዋለች ማለት ነው። የቲና ማስመሰል ይለያል ጋይስ፣ በጣም ይለያል። እንደው እኔ ብዙ አስመሳይ ሰው አይቻለሁ፣ እንደ ቲና አይነት ሰው ግን አይገኝም። ለዛም ነው እሷም እኔ አፈርልሽ እነሳለሁ ስትል ነበረ። አሁንም ሳትታመም ታመም ያለው ብላ አፈርልሳ ለመነሳት እየተንደረደረች ትገኛለች ማለት ነው። እንደዚህ አይነት ሰው ብዙ ሰው አለ በነገራችን ላይ እና ይሄ ድራማ በጣም አስተማሪ ነው። እንግዲህ የሚያስተምረው ደግሞ በጣም የሚገርም ሁኔታ ማለት ነው ከእንደ ቲና አይነት ሰዎች መጠበቅ እንዳለብን ነው። ከእንደ ቲና አይነት ሰዎች መቼስ ራሳችንን መጠበቅ አለብን። አሁን ላይ ካሌብ አስቡት እንግዲህ አንዳንድ ሪሌሽንሽፕ ሲፈጠር እንግዲህ የምታገቡትን ሰው ፈጣሪ ነው የሚያውቀው። ምንም እኛ ዋስትና የለውም እኮ ትዳር አይደል አብሬ እኖራለሁ ዘላለም ብላችሁ ትጋባላችሁ። ስንት ዓመትም ስንት ጊዜም እንደምንኖርም ለራሳችንም አናውቀውም። ግን በቃ ግንኙነት ጥሩ ነው። ግንኙነት ሲባል ታዲያ ጥሩ የሆነ ጤናማ የቤተሰብ ምስረታ ማለት ነው። ትዳር በነገራችን ላይ እንደ ካሌብ ላለው ሳይሆን እንደው ትክክለኛ እንደ እውነተኛ ለሆነ ፍቅር እንግዲህ እሱ ወዷት ነው በሰዓቱ ያገባት። ነገር ግን እሷ ለሴራ ለተለያየ መጥፎ ነገር ማለት ነው በምቀኝነት ተነሳስታ እንግዲህ እኔ የምለው ምንም እኮ በጣም ነው የሚገርመኝ። እኔ እንግዲህ አሁን ትዳር ብላ የገባችበትን ቦታ የቤቱ ባለቤት አባትየው ነው። አባትየውን ካልገደልኩኝ አባትየው ካልሞተ እኔ እንቅልፍ የለኝም። ገንዘብ በጣም አስቸጋሪ ነገር ነው ጋይስ። ግን ገንዘብ ሁሉ ነገር ነው ወይ ነው? ገንዘብ እኮ ሁሉ ነገር ሊሆን አይችልም። ገንዘብ ነው። ግን ዲስ ሚንስ ሁሉ ነገራችን፣ ህይወታችን፣ ላይፋችን ሁላ ገንዘብ ሊሆን አይገባም። በጣም ነው የሚያሳፍረው ማለት ነው የሷ ነገር እና ሰውየውን ካልገደልኩኝ
ሰውየው ካልሞተ እኔ ሰላም የለኝም ብላ ነው የምታስበው። እና ሰውየው ምንም ያደረጋት ነገር የለም፣ ምንም የነካባት ነገር የለም። ምንም ብቻ በስማም በጣም ነው የማፍረው ማለት ነው በቲና በጣም ነው የምታሳፍረውም። እና አሁን ላይ ደግሞ ሳትመታ ተመታው፣ ሳትጎዳ ተጎዳው፣ ምንም ሳትሆን ምንም ሆንኩኝ ብላ ከመሬት ተነስታ እንግዲህ ይሄንን ሁሉ ድራማ እየሰራች ትገኛለች። ኤዱ እንግዲህ ትሁትን እንዴት ነው ነገሩ? አንቺ ጸጥ ብለሽ ታያለሽ እንዴ? አሁን ላይ እኮ ቲና ታማለች። ቲናን እየቀረበ በሄደ ቁጥር የድሮ ፍቅራቸው ይታደስና እሱ እኮ እንዳትረሽ ያፈቅራታል። አገር ሽቶበት ወደ እሷ ከመጠጋቱ በፊት አስቢበት። እኔ እኮ ጓደኛሽ ብቻ አይደለሁም፣ እኔ እኮ እህትሽ ነኝ ትሁት፣ አውቃለሁ እኮ ካሌብን ተወችዋለች። ስለዚህ ካሌብን ደግሞ ከወደድሽው አሁን ላይ ከመቀማትሽ በፊት ነቃ ብለሽ ባልሽን መጠበቅ አለብሽ ትላታለች ማለት ነው። እና እንግዲህ እውነት ነው ማለት በእርግጥ ካሌብ በምንም ተአምር አሁን ላይ ሊያገረሽበት አይገባም። ምክንያቱም አላማ ስላለው፣ አላማው ደግሞ ይህንን ሰውዬ መበቀል ማለትም አቶ ተመስገንን ማለት ነው። ምክንያቱም አቶ ተመስገን አሁን ላይ እያደረገ ያለው ነገር በጣም ከባድ ነው። ትሁትን ካልወሰድኩኝ እንቅልፍ የለኝም ብሏል። እንደውም ለካሌብ ከአቶ ተመስገን ጋር መቀራረቡ ለትሁት ጥሩ ነው። ምክንያቱም ትሁት ይህንን ነገር ስታይ ማለትም እንግዲህ ትሁትን በጣም ነው የሚወዳት፣ ትሁትን በጣም ነው የሚያፈቅራት። ትሁት እኮ እንዲህ ናት፣ ትሁት እኮ እንዲህ ናት እያለ ስለ ትሁት መልካምነት፣ ጥሩነት፣ ደግነት በቃ የተለየች ሴት ከሀገር ቤት ራሱ በጣም ልዩ ሴት ናት ብሎ ለካሌብ ነግሮታል ማለት ነው። ታዲያ ካሌብ ፍቅሩ በትሁት ሞር ይጨምራል ብለን ብዬ ነው ተስፋ የማደርገው። እናንተ ምን ይመስላችኋል? እንግዲህ ካሌብና ትሁት ኦልሬዲ ያው መጋባታቸውና መገናኘታቸው አይቀሬ ነው። ምንም እንኳን ሁለቱ ነቀዞች ቢያምታቷቸውም ማለት ነው። ማለትም ተመስገንና ቲና ማለት ነው። ቲና እንግዲህ ተመስገንን እንደምታግዘው ነው ቃል የገባችለት ማለት ነው። በጣም ነው የሚያሳፍረው ማለት ነው። ድጋሜ እዛው ቤት ሄደች። ድጋሜ እኔ የምለው እንደው መኖሪያ የላትም እንደ ሌላ እራ ከባድ ነው በእውነት በጣም ይህን ያክል በሰው ህይወት ገብታችሁ መከራ ማሳየት በጣም ከባድ ነው። አሁን የሰውዬ ምን አረጉ ይህን ያክል ለመሰቃየት? በወለዱ ወልደው በሰጧት ልታመሰግናቸው ሲገባ እሳቸውን ካልገደልኩኝ እንቅልፍ የለኝም ብላ ጠዋት ማታ ሴራ ታሴራለች ማለት ነው። ከእንደዚህ አይነት ምራት ይሰውረን በእውነቱ ማለት ነው። መቼም ያልወለደ መውለዱ አይቀሬ ነው እና ፈጣሪ የፈቀደለት። ታዲያ እንደዚች አይነት ምራት ከማግኘት በእውነቱ በጣም ቢቀር ነው የሚሻለው። በጣም ነው የምታሳፍረው። እና እንግዲህ እናንተ ምን ትላላችሁ? ቲናን እስቲ ግለጿትኝ በአንድ በሁለት ቃል እና ከእንደ ቲናነቱ ይሰውረን፣ እኛም እንደ ቲና እንዳንሆን ፈጣሪ ጠብቀን። ይህንን ልላችሁ የምችለው ባይዘወይ በሪል ላይፍ እንደዚህ አይነት ሰዎች ብዙ አሉ። ብዙ ግን ገንዘብ ህይወት አይደለም። ገንዘብ መሰረት አይደለም። ገንዘብ ቀሪ ነው። ገንዘብ ይመጣል ይሄዳል፣ ኖርማል ነው። እና ይህንን ነው እኔ የምለው ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። የምንማረው ነገር ብዙ ነው። እሱም ምንድነው እንደ ቲና አይነት ሰዎችን እንዴት አድርገን በሲስተም ከነሱ መውጣት እንደሚቻል ለማወቅ ያው ትሁት ናትኝ ማለት ትሁት ትምህርታችን ናት እላለሁ። ግን አንዳንዴ ደግሞ የዋህ ስትሆን እናያታለን። አሁን ላይ ትሁት አምናታለች በቃ ቲና እንደታመመች። ቲና ግን እኔ እንዳልታመመች ነው። እናንተ ምን ትላላችሁ?